አንድ ሰው ዛሬ አሁን ሀብታም ከሆነ የሆነ ሞመንት ላይ ድሃ ሊሆን ይችላል አይደለ? ዛሬ በጣም የሚያምር ደም ግባት ያለው ሰው፣ በጣም ሰልካካ ፍንጫ ሰልካካ ቁመና ያለው ሰው የሆነ ሞመንት ላይ ያ ውበቱ ረግፎ ሌላ ማንነት ሊላበስ ይችላል። አንድን ሰው በነፍሱ ከወደድሽ የነፍሱን ውበት አይተሽ የሰው ልጅ በጣም ብዙ አይነት ንጽህና አለው። ከሁሉም እንደገና ደግሞ ሰዎች በእንደዚህ አይነት ነገር መንገድ ቢፈቱት የምትለው ነገር ሊኖር ይችላል። እስኪ ይሄንን ሀሳብ እንጀባ በልልን። ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን በጣም ሰላም ነን አለን። እንግዲህ ዛሬ ደግሞ ቡና ከጠጣም በኋላ እንደገና ደግሞ የሆነ ጉዳይ አንስተን መወያየት ፈልገን ነበርና እሱን ደግሞ ለእናንተ የተወሰነ አሪፍ የሚባለውን ከእናንተ ጋር ለማድረስ ፈልገናል። ስለዚህ ታዲን የምጠይቀው ጥያቄዎች አሉት ስለ ጓደኝነት፣ ስለ ፍቅረኝነት፣ በጓደኝነትና በፍቅረኝነት ከዛ በትዳር ያለውን ግንኙነትና ልዩነቱን ምንድነው የሚለውን በጣም ሰፋ አድርገን እናያለን። ስለዚህ ውድ ቤተሰቦቻችን እስከ መጨረሻው ድረስ ቪዲዮዎችን እንድትከታተሉት እንጋብዛችኋለን። እንደ ሁል ጊዜው እንደምላችሁ ሰብስክራይብ ያላረገ ሰው ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እንደዚሁ እንዳይረሳ። ስለዚህ ዛሬ ጥያቄ በደንብ ነው የምጠይቀው። በጣም አስፈላጊ የሚሆን ጥያቄዎች ነው ከሱ ጋር ማቀርብላችሁ። ስለዚህ እስኪ እንድትከታተሉኝ እጠብቃለሁ። እንዳታከብጂብኝ ጥያቄ ቀለል አደራ በሰማይ ብያ ቀለል ያለ ጥያቄ እንድጠይቀኝ ነው። እንዲከብድ አልፈልግም። ለኛም ቀለል ያለና አሪፍ የሆነ ጥያቄዎች ለመጠየቅ ነው ያሰብኩት። እንግዲህ ለተመልካቾች አቅሜን በፈቀደውና በቻልኩት አቅም ጠይቀኝ ጥያቄ ለመመለስ ጥረት አደርጋለሁ። እሺ፣ ስለዚህ የምጠይቀ ጥያቄ አንደኛ ጥያቄ ምን መሰለህ? እሺ፣ አሁን አንዳንድ ጊዜ ትዳር ላይ ለመግባት መስፈርት የሚባል ነገር አለ እና ያን መስፈርት ስንመርጥ ማለት መስፈርታችን ምን ሊሆን ይችላል ነው? ወይንስ መስፈርት አያስፈልግም ነው? መስፈርታችን ደግሞ ምን ሊሆን ይችላል የሚለው ነገር በስፋት እና ጠር አድርገህ ጥርምጥን አድርገህ እስኪ ለሁላችንም ለተመልካቾችም ለኛም እስኪ ንገረን። ስለዚህ ጥያቄው የትዳር መስፈርት ምን መሆን አለበት ይመስለኛል። የጥያቄው ነው ወይስ አያስፈልግም? ያስፈልጋል። በነገራችን ላይ ግን ትልቁ ጥያቄ ለምሳሌ ሰዎች ለትዳር የሚሰጡት መስፈርት ምን አይነት ነው የሚለውን እማዬ እና ውድ ተመልካቾች አሁን ዝም ብላለች። በመሀል ማማ እየረበሸች ነው። እንግዲህ እሺ ወደ ጥያቄያችን ገብቶኛል። የጥያቄው በቃ ሰዎች በቃ የፍቅር መስፈርቱ ምንድን ነው ወይ ደግሞ መስፈርት ያስፈልጋል ወይ ሳያስፈልግ? እኔን ስትመርጥ ደግሞ መስፈርትህ ምን ነበር የሚለውን ነገር እስኪ ለእኔም ለተመልካቾች። በነገራችን ላይ በማለት በትዳር ውስጥ ለምሳሌ መስፈርት ያስፈልጋል። ለምሳሌ አሁን በኔ እይታ በኔ መረዳት መስፈርት ያስፈልጋል። ግን የእያንዳንዱ ሰው መስፈርት ደግሞ ይለያያል። ለምሳሌ አሁን እዚህ ዓለም ላይ ሰዎች ሲኖሩ የራሳቸውን ሰው ለመምረጥ የተለያየ መስፈርት ያስቀምጣሉ። ለምሳሌ የአንዳንድ ሰው መስፈርት ገንዘብ ነው፣ የአንዳንድ ሰው መስፈርት ደግሞ ውበት ነው፣ የአንዳንድ ሰው መስፈርት ደግሞ ዝና ነው። ለምሳሌ አሁን መስፈርት፣ ዝና፣ ገንዘብ እነዚህ አይነት ነገሮች በሙሉ በእርግጥ አስፈላጊ ነገሮች ናቸው ብዬ አስባለሁ። ግን በዋናነት የትዳር መስፈርት መሆን አለባቸው ብዬ ግን አላምንም። ለምሳሌ አንዲት ሴት የራሷ የምትለውን ሰው ለማግኘት መስፈርቷን ገንዘብ ካደረገች የተለያየ ብዙ መስፈርቶች ሊኖሩ ይችላሉ። በትዳር ሀብት ሊሆን ይችላል፣ መልክ ሊሆን ይችላል፣ የተለያየ ሊሆን ይችላል። ግን ሰዎች ያን መምረጥ የለባቸውም ነው። ስለዚህ አንተ መስፈርት ምን ነበር? ልመጣልሽ እኮ ነው። ወደ እኔ መስፈርት ልመጣልሽ ነው። ለምሳሌ አንዲት ሴት የራሷ የምትለውን ሰው ለመምረጥ መስፈርቷን ገንዘብ ካደረገች ገንዘቡ ያለቀለት የሚለውን ጥያቄ ማሰብ አለባት። ምክንያቱም አንድ ሰው ዛሬ አሁን ሀብታም ከሆነ የሆነ ሞመንት ላይ ድሃ ሊሆን ይችላል አይደለ? ዛሬ በጣም የሚያምር ደም ግባት ያለው ሰው፣ በጣም ሰልካካ ፍንጫ ሰልካካ ቁመና ያለው ሰው የሆነ ሞመንት ላይ ያ ውበቱ ረግፎ ሌላ ማንነት ሊላበስ ይችላል። ስለዚህ አንዲት ሴት ውበቱን አይታ ከሆነ የተጠጋችው ውበቱ የረገፈለት አድራሻዋ ወዴት ነው? አይሽ? ስለዚህ ውበት የሚጠፋ ነው፣ ገንዘብም የሚያልቅ ነው፣ የሚጠፋ ነው። ልክ ታይቶ እንደሚረግፍ አበባ ማለት ነው። የማይጠፋው ግን የውስጥ ውበት የነፍስ ውበት ነው ብዬ አስባለሁ። ለምሳሌ አንድን ሰው በነፍሱ ከወደድሽ የነፍሱን ውበት አይተሽ የሰው ልጅ በጣም ብዙ አይነት ንጽህና አለው። ከሁሉም ንጽህና የሚበልጠው ግን የነፍስ ንጽህና ነው። አሁን እግዚአብሔርም እንኳን ራሱ እኮ ለምሳሌ እግዚአብሔርም እንኳን ራሱ እኮ ሰዎችን ሲመዝን በውበታቸው አይደለም
በዝናቸው አይደለም፣ በገንዘባቸው አይደለም፣ ባላቸው የሀብት መጠን አይደለም፣ ባላቸው የነፍስ ውበት ነው። ስለዚህ እኔ አሁን በህይወቴ ከሃይስኩልም ጀምሬ ዩኒቨርሲቲም ሆኜ አሁን ላይም ሆኜ ብዙ ሴቶች ብዙ ወንዶች የትዳር አጋራቸውን ሲመርጡ የሚመርጡበት መንገድ በጣም ያሳዝነኛል። ለምሳሌ በነገራችን ላይ አንድ ማወቅ የሚገባን ነገር ሰው ነገሮችን የመምረጥ ነፃ ፈቃድ አለው። ለምሳሌ አንድ ሰው አሁን ወደ ቀኝ መሄድ ይችላል፣ ወደ ግራ መሄድ ይችላል፣ ወደ ፊት መጓዝ ይችላል። ስለዚህ ማንም ሰው በራሱ ነፃ ፈቃድ የራሱን ሰው መምረጥ ይችላል። ግን ትልቁ ነገር ምንድን ነው? ያ ሰው የሚመርጠው ምርጫ ትክክል ነው ወይ? ትክክል ነው ወይ? እኔ መልክ አይቼ ብገባ ነገ መልክ ይጠፋል። ንብረት አይቼ ብገባ ንብረት ደግሞ አላቂ ጠፊ ነው። በሆነ ነገር ሊጠፋ ይችላል። ስለዚህ የነፍስ ውበት ነው። ሰዎች የተሻለ ህይወት ለመምራትና የተሻለ ላይፍ ለመምራት የነፍስ ውበት ያለውን ሰው መምረጥ መቻል አለባቸው የሚል እምነት አለ። ስለዚህ እያረሳሳኝ እያረሳሳው አይደለም። እያረሳሳው ተመልካቾች ምንም እንትን እያልክ አይደለም፣ እየተናገርክ አይደለም። ምንም እያረሳሳው አይደለም። እሺ፣ ስለዚህ መስፈርቱን ንገረኝ። ለምሳሌ አሁን እኔ ማሂን የመረጥኩት በምንድን ነው? ግን አሁን አንዳንድ ጊዜ ምን መሰለህ፣ አሁን ለመጀመሪያ ጊዜ ፍቅር ማለት የሆነን ስትወድ ወይ ስታፈቅር ህይወታቸው ወይም ደግሞ መጀመሪያ ሲታይ የውስጥ ውበት እንዴት ሊታይ ይችላል? በነገራችን ላይ የውስጥ ውበት እንዴት ሊታይ ይችላል? በጣም ትልቅ ጥያቄ ነው ተመልካቾች። ምክንያቱም አይታይም አይደል? ለምሳሌ አሁን አእምሮ የሚያስበውን ኩላሊት የሚያመላልሰውን የሰው ልጅ ውስጣዊ ማንነት የሚያውቀው አምላክ ብቻ ነው። ስለዚህ አንድ ሰው የውስጥ ውበት እንዴት ማየት ይችላል? እንግዲህ ማንም ሰው ነብይ አይደለም አይደል? ማሂ የምታስበውን ልቧ የሚያመላልሰውን ሀሳብ ማወቅ አልችልም። ግን እንዴት ነው የማውቀው የሚለውን ማህሌት በምትናገረው ነገር፣ በተለይ ደግሞ ትልቁ ነገር የሰው ልጅ ማንነቱን የሚገልጠው ምግባሩ ነው። ትልቁ መሰረታዊ ነገር ምግባሩ። ስለዚህ ያ ሰው በሚሰራው ስራ፣ በሚናገረው ነገር፣ በሚንጸባረቅበት በሰዎች ላይ ባለው ግንኙነት፣ ቤት ውስጥ፣ ስራ ቦታ፣ በየትኛውም ስፍራ ሰዎች ጋር ያለውን ግንኙነት በማየት አንዳንድ ህይወት እኮ የሚኖር ነው አይደል? የሚኖር ህይወት ሲኖርሽ፣ የሚጨበጥ የሚዳሰስ ማንነት ሲኖርሽ የዛ ሰው የትክክለኛ ማንነት መርዳት ይችላልሽ ማለት ነውና የሚታይን ነገር የነፍስ ውበት ያለውን ሰው በእንዲህ አይነት መንገድ ነው መረዳት የምንችለው። እውነት ነው። ስለዚህ የውስጥ ውበት የሚታየው ከምናደርጋቸው እንቅስቃሴዎች ነው። ከጸባያችን ሊሆን ይችላል ወይ ደግሞ ተግባራችን። ከምንም በላይ ደግሞ ተግባር ነው። እውነት ለመናገር ተግባር ነው እያንዳንዱ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው ብለን የምንለየው። በትክክል። አይ ቆንጆ ነሽ፣ ቆንጆ ነሽ። ግን ቅድም እንደነገርኩሽ በመስፈርት ነበር ልመጣልሽ። ለምሳሌ አንቺን ሁሉም ሰው ለምሳሌ የራሱን ሰው የሚያገኝበት መንገድ የተለየ ነው። ለምሳሌ አሁን ማሂን በአንድ ወቅት ወደ ኋላ ሃይስኩል ላይ ተመልሼ ሳስታውሳት በምን ምክንያት ነው እሷን ወደ ህይወቴ የጋበዝኩት ብዬ ሳስብ ልቤ የሚነግረኝ አንዳች እውነት አለ። ያ እውነት ምንድን ነው? ለምሳሌ ለመጀመሪያ ጊዜ ቤት መጥቼ ሱቃችሁ ገብቼ ሳይሽ የተሰማኝ ስሜት አለ አይደል? በጣም ዲፕሊ ውስጤን በጣም ተች ያደረገ ኢነርጂ ነበር አይደል? ያ ኢነርጂ በጣም ሱፐር ኢነርጂ ነው። እኔ የተቆጣጠረ ኢነርጂ ነው። ያን ኢነርጂ ያን ጉልበት እኔ ፍቅር ብዬ ነው የምጠራው። ከዛ ማሂን ደግሞ ካወኳት በኋላ ከዛ ቅጽበት በኋላ ባህሪዋ፣ ፈጣሪ ጋር ያላት ኮኔክሽን፣ አለባበሷ፣ ለትምህርት ያላት ኮንሰንትሬሽን፣ አሁን እነዚህ ነገሮች የሚታዩ ናቸው አይደሉም? የሚታዩ የሚጨበጡ የሚዳሰሱ ነገሮች ናቸውና እነዚህ ሁሉ ነገሮች ተደምረው ነው ማህሌት እንዳፈቅራትና የራሴ የህይወት አጋሪ ላደርጋት የቻልኩት ነው እንጂ በዛ ጊዜው ማሂ ዝና የላትም አይደል? ዝና አልነበራትም። እንደውም አሁን ፈምሰሻል። በታሪካችን እንደውም እኮ ዓለም ላይ በጣም ፈምሰሻል። ታውቂያለሽ፣ በጣም ፈምሰናል። እና ማሂን ላፈቅራት ልወዳት የቻልኩት በዛ ማንነት ነው። እና እኔ አሁን ይህን ድምፅ የሚሰሙ በዓለም ላይ የሚገኙ በየትኛውም የዓለም ኮርነር የሚገኙ ሰዎች ምን ማድረግ አለባቸው ብዬ ነው የማስበው? ከምንም በላይ የሰውየውን ውስጣዊ ማንነት የውስጥ ውበት ቢያስቀድሙ
ከምንም በላይ ደግሞ ከሁሉ ነገር ደግሞ የሚበልጠው ነገር ደግሞ ይሄ ፈሪሃ እግዚአብሔር ነው። ለምሳሌ ሁሉም በየእምነቱ ለምሳሌ በሃይማኖቱ በጣም ዲሲፕሊን የሆነ ሰው በነገራችን ላይ ለፈጣሪ ያልተገዛ ሰው ለማንም ተገዥ ሊሆን አይችልም። ለምሳሌ ለሰው ተገዥ የሆነ ሰው ያ ሰው ለፈጣሪ የሚገዛ ከሆነ ብቻ ነው። ለፈጣሪ የማይገዛ ህጉን ስርዓቱን በእያንዳንዱ ፕሪንሲፕልስ የማያልፍ ሰው አንቺን ሊያከብርሽ አንቺን ሊያፈቅርሽ ዋጋ ሊከፍልሽ አይችልም። እና ትልቁ ነገር ፈሪሃ ፈጣሪ አለው ወይ የሚለውን ጥያቄ ለአእምሯቸው ማዘጋጀት መቻል አለባቸው። እና በዚህ መንገድ የፍቅር ግንኙነታቸውን ቢመሰርቱ ስኬታማ መሆን ይችላሉ የሚል እምነት አለ። አዎ ሁላችንም የተለያየ መስፈርቶች እናደርጋለን፣ ግን በቃ በዚህ መስፈርት ቢሆን በጣም አሪፍ ይመስለናል። እንደኛ ከሁላችንም የህይወት ተሞክሮ አንጻር ነው እና ትክክለኛም ነው። አንድ የገጠመኝ ደግሞ ልንገርሽ እናት። ለምሳሌ አንዷ ምን አለች? ለምሳሌ እኔ ማግባት የምፈልገው አለች ረዝም የሆነ የሚገርም አቋም ያለው በቃ በጥቅሉ ስነግርሽ ልጅቷ በውበት የምታምን ልጅ ነው። በቃ አፍንጫው በቃ ማለት ሙሉ የሚታየው ማንነቱ ውብ ከሆነ ውስጡን ቀይረዋለሁ አለች። እሱ አሁን እቺ ሴት በምናቧ የምታስበው እንዲህ አይነት ሰው ማግባት ነው የምትፈልገው። ግን እኔ አንድ ጥያቄ ነው የጠየኳት። ለምሳሌ እንዲህ አይነት ሰው አግብተሽ የሆነ ጊዜ በሆነ አደጋ ወይም በሆነ ሁኔታ አካሉን ቢያጣስ አልኳት። አሁን ምን ምትል ይመስልሻል? ሴትዮ የምታምነው በውበትና በውበት ብቻ ነው። ግን ያ ውበት የጠፋለት የረገፈለት ምን አይነት አመለካከት ነው ሊኖራት የሚችለው? ያ የወደደችውን ካጣች መቼም ምን ሊሆን ይችላል? ከባድ ሰዎች የሚመኩበትን ነገር መለየት አለባቸው የሚል እምነት አለኝ። እውነት ነው። በተለይ መስፈርት አንዳንድ ጊዜ ግን ማለት ነው መስፈርቶቹ እንደኛ እንደ ሰው ይሄ ቢሆንልን ያ ቢሆንልን እንላለን። ግን ምንድነው የሆነ ነገር እግዚአብሔር ለኛ ያለውን ሰው እሱ ይሰጠናል። እግዚአብሔር ነው የሚሰጠና ግን ከኛ ከሰዎች ደግሞ ምን ይጠበቃል? ድርሻችን ላይ እንደ ሰው ስለሆንን እንዲህ ቢሆንልን እንደዚህ አይነት እንደ ምርጫዬ እንደዚህ ቢሆን መስፈርቶች እናወጣለን እንጂ ምንም ይሁን ምንም እኛ ባወጣነው መስፈርትም እኮ አይደለም ማለት አንዳንድ ጊዜ እንደ እድል ሆኖ አጋጣሚ ሆኖ ሊሆን የሚሆንበት አጋጣሚ አለ። እንደገና ደግሞ የማይሆንበት አጋጣሚ ደግሞ ፈጣሪ የሚያገጣጥመን ነገር ነው። ግን እንደ ሰው መስፈርታችን እንደዚህ ቢሆን አሪፍ ነው። ልክ ነሽ። እንደ ሰው እንደዚህ መሆን አለበት። ግን ደግሞ መስፈርታችን ልናስቀምጥ የሚገባን ከፈጣሪ ሕግና ስርዓት አንጻር ነው መሆን አለበት። ትክክል። እሱማ ሁሉም ሰው በራሱ የሃይማኖት አስተሳሰብ ያን ሰው ወደ ህይወቱ ሲጋብዝ ካለው የሃይማኖት ህግና ስርዓት ወይም ፕሪንሲፕል አንጻር ያን ሰው ወደ ላይፉ ቢጋብዝ ተቀባይነት ይኖረዋል፣ ስኬታማ መሆን ይችላል የሚል ሀሳብ ነው። አዎ እሱ ግልጽ ነው። በፈጣሪ እያንዳንዱ ነገር እኮ ፈጣሪን ስናስገባ ነው ኦፍ ኮርስ ሁሉ ነገር አሪፍ የሚሆንልን የሚሳካልን። እንደገና ደግሞ ፈጣሪ ያልነውን ፈጣሪ የፈቀደውን የሚሰጠንም እሱ ነው። እሱን ጣልቃ ስናስገባ ነው እያንዳንዱ ነገር ስኬታማ የምንሆነው። ካለሱ ጣልቃ ገብነት ውጭ ምንድነው ባዶ ነን ኦፍ ኮርስ። በነገራችን ላይ አሁን ብዙ የፍቅር ግንኙነት ታውቂያለሽ፣ ደክመው ገንብተው ለዛ ፍቅር በጣም ለፍተው ወርደው በጣም ብዙ ነገር ሳክሪፋይ አድርገው መጨረሻው ግን የሚበላሽባቸው ሰዎች አሉ። እንደገና ደግሞ ለምን ይሆናል ግን እንደዚህ ብለን አንዳንዴ ህይወት ለምሳሌ ህይወት አንድ አይነት ገጽታ ኑሯት አያውቅም። በነገራችን ላይ ህይወት አንድ አይነት ገጽታ፣ ምክንያቱም ድንገት በጣም ፍጹም የሆነ የሚያምር ሰዎች ሁሉ የሚመኙት ግንኙነት ድንገት ሲፈርስ ታያለሽ አይደል? አረ ይሄ ግንኙነት የትም አይደርስም፣ በቃ እርምጃ አይራመድም ምናምን ብለው ሰዎች የገመቱት ግንኙነት ደግሞ አብቦ አፍርቶ ምናምን ፍሬ ሲሰጥ ታያለሽ። ስለዚህ ህይወት መነሻ ነጥቧን ነው እንጂ የምናውቀው ፍጻሜዋን አናውቅም። በነገራችን ላይ ፍጻሜዋን የሚያውቀው የህይወት ባለቤት ፈጣሪ ራሱ ብቻ ነው። እና ምንድነው በቻልነው አቅም ለምሳሌ አንድ ደስ የሚለኝ አባባል አለ ባይብሊካሊ ስናወራ እንደ ፍቃድ ሀውለኝ የሚባል። ለምሳሌ አንድ ሰው በራሱ ፍቃድ ጠዋት ተነስቶ በሰላም ውሎ አይገባም አይደል? በራሳችን ፍቃድ ማንም ሰው እንገባለን ኦፍ ኮርስ። አሁን በራሱ ፍቃድ ውሎ ይገባል። ልክ እንደዛ ትዳርም በራስ ጥረት ብቻ የፍቅር ግንኙነትም በራስ ድካም ብቻ የምንመሰረተው ነገር አይደለም። የኛ ድካም፣ የኛ ልፋት፣ የኛ ስኬት ሲደመር የፈጣሪ መለኮታዊ ጣልቃ ገብነት
የሁለቱ ውህደት ነውና ነገሩ ስኬታማ ሊያደርገው የሚችለው። አሁን በነገራችን ላይ ተመልካቾቼ ማህሌት ለእኔ ሚስት ትሆናለች ብዬ አንድም ቀን አስቤ አላውቅም። በነገራችን ላይ እግዚአብሔርን አስቤ አላውቅም። አሁን እንደዛ ሂደት ያው ሁሉ መስመር አልፈን ያ ሁሉ ነገር እንደዛ አልፎ ፌል አደረገ አይደል? የነበረው ግንኙነት ተበላሽ። ከስንት ዓመት በኋላ ደግሞ ያ የተዘጋው ፋይል እንደገና ተከፍቶ ደግሞ ከዚህ መድረስ ይችላል። ስለዚህ ቅድም ምንድነው ህይወት ጅማሬዋን እንጂ ፍጻሜዋን ማወቅ አይቻልም ያልኩሽ ለዛ ነው። እና ትልቁ ሰዎች ፈጣሪ ጋር ያላቸውን ኮኔክሽን ማሳመር፣ ከዛ የሚፈልጉት ነገር ለማግኘት መድከም፣ መጣር፣ ዋጋ መክፈል አለባቸው የሚል እምነት አለ። አለ። በጣም ልክ ናቸው። አሁን የተነሱት ሀሳቦች ሁሉ እስማማባቸዋለሁ። ገዝተው ይችላል ሀሳቦች። እውነት ነው። እንግዲህ ተመልካቾችንም ሊያስማማ ይችላል ብዬ አስባለሁኝ። እንግዲህ የተለየ ነገር ካለ ይሄ ቢሆን የምትሉት ነገር ካለ ኮሜንት ላይ ያሳውቁን። ወደ ሁለተኛ ጥያቄ ሄዳለሁ። ቢያንቅ ደስ ይለኛል። በነገራችን ላይ እሺ፣ ደከመ? አይ አልደከመኝም። ስለዚህ አሁን በዚህ መስፈርቶችን አወጣን። እነዚህ መስፈርቶች ካወጣን በኋላ በዚህ ቢሆን ብለን እንደገና የትዳር ውስጥ ገባን ወይ ጓደኝነት ውስጥ ገባን። ከዛ በኋላ ደግሞ ጓደኝነት ውስጥ ወይም ደግሞ ትዳር ውስጥ የሚፈጠሩ ችግሮች አሉ፣ ግጭቶች ማለት ነው። እነዚህ ግጭቶች ደግሞ ግድ ነው ማለት እንኳን ሰውና ሰው ጥርስና ጥርስ ይጋጫል እና ስለዚህ እነዛ ጉዳዮች ደግሞ እንዴት ይፈታል፣ በምን መልኩ ነው ልንፈታው የምንችለው የሚለው ነገር አሁን በተለያየ መንገድ ልንፈታው እንችላለን። እና አሁን ለምሳሌ ሰዎችን ሊሆን ይችላል ወይ እናንተ የሆነ የማያግባባን ጉዳይ ኑሮ እንዴት እንደምንፈታው እናውቃለን። የእኛንም ትናገራለህኝ እንዴት እንደምንፈታው። እንደገና ደግሞ ሰዎች በእንደዚህ አይነት ነገር መንገድ ቢፈቱት የምትለው ነገር ሊኖር ይችላል። እስኪ ይሄንን ሀሳብ እንጀባ በልልን። በነገራችን ላይ በጣም ቆንጆ ጥያቄሽ ነው። ከኛም አልፎ በነገራችን ላይ ይሄ ጥያቄ ተመልካቾችም ጋር ሊኖር የሚችል ጥያቄ፣ ለነሱ ሶሉሽን ሊሆን የሚችል ሀሳብ ነው። በነገራችን ላይ ኮንፍሊክት ለምሳሌ ግርና አንቺ ጥርስና ጥርስ ይጋጫል ብለሻል። እኔ ደግሞ ግርና ግር ይጋጫል። ለምሳሌ በተለያየ መንገድ እኮ ያስኬዳል አለውና በተለያየ መንገድ ኢንተርፕሬት ይደረጋል እና ሁለተኛውን ገልጸዋል። ግጭት ለምሳሌ ተፈጥሯዊ ነው ማለት ማንም ሰው ለምሳሌ በባህሪው በማንነቱ ሁለንተናው ለምሳሌ ምልኡ የሆነ የማይጎድል ማንነት ያለው ለምሳሌ ፈጣሪ ብቻ ነው። የሰው ልጆች ግን ይሳሳታሉ፣ ይወድቃሉ፣ ይነሳሉ፣ ይጋጫሉ። በጣም ብዙ ነገር አለ። ትልቁ ጥያቄ ግን ያን ችግር ወይም ክፍተት እንዴት ነው መፍታት ያለብን የሚለው ላይ ነው። ለምሳሌ እናንተው ብዙ አንድ የሚያደርጉን ሀሳቦች እንዳሉ ሁሉ የምንለያይባቸው ነፍ ሀሳቦች ደግሞ አሉ። በነገራችን ላይ ልዩነት ተፈጥሯዊ ነው። ተፈጥሯዊ ነው። ግጭት ያጋጥማል፣ የሀሳብ ልዩነት ማለት ነው። አንተ የምንፈታቸው መንገዶች አሉ። ግን ትልቁ ነገር ለምን የሀሳብ ልዩነት ተፈጠረ አይደለም። የሀሳብ ልዩነት ይፈጠራል፣ ግን እንዴት ነው እነዛን ሀሳቦች ሶልቭ ልናደርጋቸው የምንችለው ነው። ገብቶሻል? እንዲህ የምንፈታበት መንገድ ነው የሚወስነው። እና በነገራችን ላይ ብዙ የፍቅር ግንኙነቶች ብዙ ትዳሮች ይፈተናሉ። ለምሳሌ ሰው በተፈጥሮ የሰው ልጅ ሲፈጠር በፈጣሪ አምሳል ነው የተፈጠረው። ገብቶሻል አይደል? እኛ የፈጣሪ አምሳሎች ነን። ስለዚህ ማንም ሰው ክፉ አይደለም። ግን ሰይጣን በጣም ኢላማ ከሚያደርጋቸው ነገሮች መካከል ሁለቱ ነገሮች፣ አንደኛው ትዳር፣ ሁለተኛው ደግሞ የፍቅር ግንኙነት ነው። ሁለቱም በጣም ኢላማ አድርጎ የሚሰራባቸው ተቋሞች ናቸው። እና ምንድነው ችግሩ እንዴት ነው የምንፈታው የሚለው በጣም ዲፕሊ መወያየት ነው በጣም ሶሉሽን ሊሆን የሚችለው ማለት ነው። ስለዚህ ችግሩ እንዴት ተፈጠረ፣ አንድ ችግር ከተፈጠረ ደግሞ ለምን ተፈጠረ አይባልም አይደል? ችግሩ ከተፈጠረ በኋላ ይሄ ችግር እንዴት ነው መፈታት ያለበት የሚለው ላይ ነው ሰዎች በጣም ኮንሰንትሬት ሆነው መፍትሄ ማፈላለግ ያለባቸው። ተፈጥሯል፣ ከዛ ደግሞ ለዛ ችግር ምን አይነት ምላሽ ነው የምንሰጠው የሚለውን ሀሳብ ዲጋውት ማድረግ አለባቸው ማለት ነው። ስለዚህ በውይይት ነው ሊሆን የሚችለው ማለት ነው። ከውይይት ብዙ ነገር ይመጣል። በነገራችን ላይ ልዩነትን ማጥበብ የሚቻለው በውይይት ነው። ለምሳሌ አሁን አንዳንድ ሰው ወደ እውነት ለመድረስ ወይም ደግሞ ወደ ድምዳሜ ለመምጣት ለምሳሌ ክርክር መፍትሄ የሚሆነው ሰው መፍትሄ ነው ብሎ የሚያስብ ሰው አለ። ክርክር መፍትሄ አይደለም። ክርክር ባይት ሰልፍ ወደ ሌላ ኔጌቲቭ ትራክ ውስጥ ነው የሚያስገባው።
ስለዚህ ሰዎች አሁን የሀሳብ ልዩነት አእምሯቸው ላይ ሲፈጠር ላይፋቸው ላይ ሲመጣ ከክርክር ይልቅ ውይይትን ነው መምረጥ ያለባቸው። ስለዚህ ከሁለቱ አንዱ መሸነፍ መቻል አለበት። የሚሸነፈው ግን መሸነፍ ስላለበት ሳይሆን የሚቀርበው ሀሳብ እውነትና ሰውየውን የሚገዛ ከሆነ ብቻ ነው። አሁን አንዳንድ ሰው አይተሽ ከሆነ የኔ ሀሳብ ብቻ እውነት ነው ብሎ 4 ነጥብ የሚደመድም ሰው አለ። ይሄ አሁን አይባልም። እንዴት ታስታርቀዋለህ? አይባልም። ለምሳሌ አሁን የኔ ሀሳብ ብቻ እውነት ነው የምትል ሴት ልትኖር ትችላለች። የባሏን ሀሳብ ኮምፕሊትሊ ብሎክ በማድረግ የኔ መንገድ የኔ ትራክ ነው እውነት ብቻ ብላ በመሞገት ራሱን የምታስቀድም ሴት ትኖራለች። ወንድም ልክ እንደዛ ከሆነ እጅግ በጣም ከባድና ወደፊት አብሮ ለመጓዝ በጣም ፈተና ይሆናል ማለት ነው። ስለዚህ የኔ ሀሳብ ለራሴ እውነት ነው፣ ያንቺ ሀሳብ ደግሞ ለአንቺ ምንድነው እውነት ነው። ግን የሁለታችንም ሀሳብ እውነት ነው ማለት ነው እንዴ? ግን አይደለም። እውነት ነው ማለት አይደለም። እሱን የኛ እውነት አለ፣ ያንተ እውነት አለ። ግን ሁለታችን በምንነጋገርበት ጊዜ ትክክለኛ የሆነው አለ አይደል? ወደዛ መስመር ነው ልንመጣ የሚገባው ማለት ነው እንጂ ወደ ራሳችን አይሆንም ማለት ነው። እኛ በገባን ባወቅነው እንደዚህ ነው እንላለን። ግን ምንድነው ሁለታችን ውይይት ነው በቃ። ሰው ማንኛውም ነገር ማለት ነው ውይይት ካደረግክበት የሚፈታ ነገር ነው። ሲጀምር ግልጽ የሚሆን ነገር ነው። እሱ ላይ የማይመጣው ነገር ይሄ እኔ ነው ይሄ እኔ ብቻ የሚባለው ክርክር ላይ ሲሆን ነው። ክርክር ላይ ከሆነን ግን በቃ ይሄ ነው ያን ይሄ ነው አይደለም የሚባለው። ውይይት ላይ ግን ከሆነ ምንድነው ወደ አንድ ሀሳብ እንመጣለን ነው። ለምን በቀና መንፈስ ፖዚቲቭሊ ሆነን ነገሮችን የምንወያዩ ማለት ነው። ስለዚህ እኔ ያልኩህን አንተ የማትቀበልበት ምንም መንገድ የለም፣ እኔም እንደዛው ማለት ነው። እና እንደዚህ ነው ያለው። እኛም ጋር ችግሮች የሚፈታቸው በውይይት ነው። ስለዚህ ማንኛውም ሰው በውይይት ቢፈታው መልካም ነው ማለት ነው። በነገራችን ላይ መፍትሄ የሌለው ችግር የለም። ለምሳሌ አሁን ተመልካቾቼ እንዲያውቁት የምፈልገው ነገር በዚህ ምድር ላይ መፍትሄ የሌለው ችግር የለም። በነገራችን ላይ የሰው ልጅ ተፈጥሮ ከችግር በላይ ነው፣ ከውድቀት በላይ ነው፣ ከስኬት በላይ ነው። ሰው ቅድም እንዳልኩሽ በፈጣሪ ምሳሌ የተፈጠረ ነው አይደል? ሰው የዚህ ፕላኔት ንጉስ ነው፣ ገዢ ነው። የሰው ልጅ ስልጣን አለው። ይችን ዓለም እንዲገዛት፣ እንዲያስተዳድራት፣ እንዲመራት፣ እንዲያበጃት፣ እንዲሰራት ፈጣሪ ስልጣን ተሰጥቶታል። ከእንስሳት ከፍጥረት ሁሉ በላይ ነው። ለምሳሌ አሁን ሰማይ ስታየው ያምራል አይደል? መሬትንም ስታያት ታምራለች። ነፍስ ግን አላችሁ? የላቸውም። ነፍስም ስጋም መንፈስም ተዋህደው እንዲፈጠር የተደረገ የሰው ልጅ ብቻ ነው። ስለዚህ የሰው ልጅ ለሚታየው ዓለምና ለዛኛው ዓለም ንጉስ ነው። ተረዳሽ? ስለዚህ ይህን ያክል ስልጣን የተሰጠ የሰው ልጅ በትዳር ውስጥ በፍቅር ግንኙነት ውስጥ የሚያጋጥሙት ችግሮች በስርዓት ቁጭ ብሎ በመወያየት መፍታት ይችላል ማለት ነው። ይሄ ነው የኔ ሚስት። በእንግዲህ በቻልኩት አቅም የጠየቅሽኝን ጥያቄ መለስኩት ይመስለኛል። እንግዲህ ከሚገባው በላይ በደንብ አብራራሃል። ስለዚህ በደንብ ነው ያብራራህልኝ። ከላይ ደግሞ አጭር ምጥና አድርገህ ያቀረብክልኝ እና ውድ ቤተሰቦቻችን፣ ስለዚህ ዛሬ በቁም ነገር መተናል። ቤተሰቦቻችንን እንደወደዳችሁት ወይ ደግሞ በእንደዚህ አይነት መንገድ ውይይት በሚለው ጥያቄና መልስ በሚለው መተናል። ስለዚህ ይህን ነገር ከወደዳችሁት ኮሜንት ላይ ያሳውቁን። ላይክ ያላረጋችሁ ግን ላይክ እያረጋችሁ ቪዲዮ፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ።